ሰሞኑን ሶሻል ሚዲያውን እየተቆጣጠረው ያለው ነገር የአንዱ መታሰርና የአንዱ መፈታት ነው። በዛሬው ዕለት አዶናይና ጃኒ ታስሯሉ። እንደሚታወቀው ትላንትና ሙሴ ሰለሞን ሲፈታ ጆሲ ታስሯል። እንግዲህ እነዚህን ቪዲዮዎች አንድ ላይ ይዤላችሁ ቀርብ ያለው። ሰላም ውድ ሀገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ይህን ጨዋ ፋሚሊ መቀላቀል ትችላላችሁ። ሀሳብ አስተያየቶቻችሁን በጨዋ ደንብ ኮሜንት ሴክሽን ላይ ጻፉልኝ። እንደተለመደው ማይ ፋሚሊ ይሄን ቪዲዮ ላይክ አድርገን እንጀምራለን። ወደ ቪዲዮ የፌዴራል ፖሊስ ወንጀል ምርመራ ቡድን እንግዲህ አሁንም እርምጃዎችን መውሰዱን አጠናክሮ ቀጥሏል። ቲክቶከር አዶናይን በቁጥጥር ስር እንደዋለ መረጃው ደርሶናል። እንግዲህ ሶሻል ሚዲያ የምትጠቀሙ ሰዎች ባካችሁ ከባህል ከቋንቋ ከእሴት ጋር አንጻር ህብረተሰቡን እያስከፋ ያለ ነገር እያወዛገበ ያለ ነገር ካለ ቆም ብላችሁ ማሰብ አለባችሁ ማለት ፈልጋለሁኝ እና የፌዴራል ፖሊስ አሁንም በሶሻል ሚዲያ ላይ አጠቃቀማቸው ልክ አይደሉም ብሎ ያመነባቸውን በጠቅላላ እርምጃ መውሰዱን አጠናክሮ እንደሚቀጥል ነው የተናገረ ያለው። ስለዚህ ዛሬ በተሰማው ወይም አሁን በደረሰ ማስረጃና መረጃ ቲክቶከር አዶናይ በቁጥጥር ስር እንደዋለ መረጃው ደርሶናል። መልካም ምሽት ይሁንላችሁ። ዋይ እየጠጣችሁ ሶሻል ሚዲያን አላግባብ በመጠቀም ነው እንግዲህ ብሎ የተናገረው። ግን አዶናይ ሶሻል ሚዲያን ያለ አግባብ ተጠቅሟል ብዬ አላስብም። እኔ ይሄ ሰግጥ የሚለው ቃል በአንዳንድ ሰዎች አለመወደድ እንግዲህ ለዚህ ዳርጎታል። እሱ ሰግጡ እያለ ያለው እኔ እንደተረዳሁት ከሆነ ማለት ነው በስራችሁ ሰግጡ፣ ጠንክሩ፣ የያዛችሁትን ነገር አትልቀቁ፣ ለለውጥ በረከታችሁን ፈልጉ ነው የሚለውና አንዳንድ ሰዎች ግን በሌላ ነገር አዙሮበት እንግዲህ ልጁን ለዚህ ዳርጎታል። ሶሻል ሚዲያን አላግባብ በመጠቀም እንግዲህ ከተባለ ጃኒ እንግዲህ በቅርቡ ድሬዳዋ እንደታሰረች ሁላችንም የምናውቀው ነው። እሷም ከዛ በኋላ እንግዲህ መጥፎ ነገር ስትሰራ አላዩዋትም። አሁን የገባችበት ምክንያት እንግዲህ በግልጽ አልታወቀም። እንግዲህ ምክንያታቸውን እስኪናገሩ ድረስ አስተያየት ለመስጠት ይከብዳል። ግን የአዶናይ ሰግጥ በሚለው ቃል ከሆነ ፌር አይደለም። እንደኔ ፌር አይደለም። ምክንያቱም ይሄ ልጅ ብዙ ሰዎችን በገንዘብም በማቴሪያልም እየረዳ ነው። መርዳቱ ብቻ አይደለም፣ መጥፎ ነገርን ያላየውበትም በፊት የነበረበት ባህሪ ነበር። እሱም ራሱን ማርካት ምናምን ነበረ። እሱም መጥፎ ነው ብሎ እንግዲህ ለወጣቱ እያስተማረ ብዙ ወጣቶችንም ቀይሯል። ይሄ እንግዲህ ጥፋት ነው ከተባለ ልክ ሊሆን የሚችለው ነገር የቱ እንደሆነ እኔ እንጃ። ሰግጥህ ረግጥህ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ይሄ የልጁ ጉዳይ ነው። በመቶ ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል። ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ ነው። አዶናይ የሚያስተምረው ትምህርት አገርን ከጎዳ፣ ትውልድን ከጎዳ፣ ብሔርን፣ ፖለቲካን፣ ሃይማኖትን የሚነካ ከሆነ መንግስት ራሱ ያያል። በቂ በላይ የሆነ አይን ያለው መንግስት። ቲክቶኩ ስላለ ሁሉም ሰው እንደዚህ ስልክ አድርጎ ማንኪያ ከእጁ ሲወርቅ መንግስት ይላል። ፍሪጁ አልከፈት ስል መንግስት ይላል። በሁሉም መንግስት ይላልና ቲክቶኩ ያመጣው ትሬንድ ነው። ይሄ ትሬንድና ሁሉም ሰው መንግስት ስላለ መንግስት ለሁሉም ሰው አቤት አይል። መንግስት የራሱ አሰራር አለው። መንግስት የራሱ ህግ አለው፣ ህገ መንግስት አለው። የሰዎችን የሀገርን ደህንነት እስካልነካ ድረስ እንደፈለገ አንድ ሰው ማራመድ ይችላል። በዚህ ነገር ላይ ዝም ብሎ ሰዎች መንግስት ትምህርት ሚኒስቴር ስላለ ሐሳብ መቀየር የለብህም። እዩ ጩፋ እንግዲህ በጣም እግዚአብሔር ይስጥልኝ፣ ሌላ ምንም ምለው ነገር የለም። ይሄ ነው እንግዲህ አላማው፣ የሰግጥ አላማው ይሄ ነው። የእዩ ጩፋ አንደኛ መልስ ለነብይ ሱራፌል ይመስለኛል። ነብይ ሱራፌል በቅርቡ ትምህርት ሚኒስቴር የታለ መንግስት ምናምን እንዴት ትውልድ ያበላሻል እያለ ተናግሮ ነበረ። ግን አንድ ሰው የሃይማኖት ሰባኪ ሆኖ መልካም ነገርን ነው መናገር ያለበት እንጂ መጥፎ ነገርን ወይ ደግሞ ማቀሳሰር አለበት ብዬ አላምንም እንደኔ። እና እዩ ጩፋ በጣም አከብራለሁ፣ እኔ ተመችተኛል። አዶናይ ከዚህ በፊት የለቀቀው ቪዲዮ ነበረ። ይሄ ሰግጥ የሚለውን ቃል በቃ ተውት በሌላ እንቀይረው ብሎ ቪዲዮ ሰርቷል። እስቲ እሱን ደግሞ ላሳያችሁ። ሰግጥ የሚለው ቃል እንዳትጠቀሙ ብያቸዋለሁ፣ እንዳትጠቀሙ ጋይስ። ይህ ሰግጥ የሚለው ቃል እውነቴን ነው የምላችሁ በጣም ብዙ ጠላቶች ይዞ ቢመጣ አይገርማችሁ? ከምታስቡት በላይ ማለት ነው። እንግዲህ ከ2 ቀን ነው ከ3 ቀን በፊት ሰግጥ የሚለው ቃል እንዳንጠቀም ብዬ ፖስት አደረግኩኝ።
ይህ ፖስት ደግሞ ከምን የመጣ ነው መሰላችሁ? ካለ መሰገጥ የመጣ ነው። ነው ስላልሰገጥኩኝ ነው ሰግጥ የሚለው ቃል አቁሙ ያልኳችሁ። እና አንዳንድ ሰዎች ሰግጠው እየጠሉን፣ ሰግጠው ለመመቃኘት እየሞከሩ ነው፣ ሰግጠው ላለመረዳት እየሞከሩ ነው፣ ሰግጠን ለማስረዳት እየሞከርን ሰግጠው ላለመረዳት እየሞከሩ ነው። ስለዚህ ካሁን በኋላ ሰግጥ የሚለው ቃል እንዳትጠቀሙ፣ ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት ነው። ከስግጥ ፍምስ ወደ ስግጥግጥ ፍምስ ተቀይሯል ማለት ነው። ስግጥግጥ እሰጋግጣለሁ። ፍርሃት አያሸንፈኝም። እኔ በምንም ተአምር ፍርሃት አያሸንፈኝም። ስህተት እስካልሰራው ድረስ ፍርሃት አያሸንፈኝም። ለዓላማዬ የምሞት ሰው ነኝ። ለዓላማዬ እውነት የምቆም ሰው ነኝ። እኔ መሰገጥ ማለት ይህ ነው። ለዓላማ ቁም ብዬ እየመከርኩኝ እያለ እንዴት ከዓላማዬ እርቃለሁ? እኔ አንድ ሰው አልወደደውም፣ ያ ደስ አላለውም፣ ያ ይታገድልን ምናምን ስላለ ብቻ በፍርሃት ምክንያት ለዓላማዬ አልቆምኩም። እናንተ የመሰላችሁ ሰግጥ የሚለው ቃል ያቆምኩት ነው የመሰላችሁ። በቃ ሰግጥ ይኸው ሲምፕል 3 ቃላት ነው። ወደ ፍግት፣ ወደ ትግት፣ ወደ ስርት ፍምስ እንቀይረዋለን ምናምን እያላችሁ ነበር። ቃላቱ አይደለም። this is my integrity የአዶናይ ኢንቴግሪቲ ነው ይሄ። ስግጥ ማለት ትርጉም አለው። ትርጉሙ ደግሞ እኔ ሰጥቼዋለሁ። በጠላቶች ስም ደግሞ ይህ ትርጉም ሊቀየር አይችልም። 90% ሰዎች የምንስማማበት ትርጉም ነው ስግጥ ማለት። ገባችሁ? ሰግጥ እላለሁ። አሁን ደግሞ መሰገጥ ብቻ ሳይሆን መሰጋገጥ አለብን ጋይስ። ሰጋግጠን ነው መስራት ያለብን። ሰጋግጠን ነው በራሳችን መተማመን ያለብን። ሰጋግጠን ነው ደፍረን መውጣት ያለብን። ነው ስግጥግጥ እሰጋግጣለሁ። ስግጥግጥ ፍምስ የታባ ጋይስ። እኔ አዶናይ ሊያሳስረው ይችላል የሚል ነገር ባስብ ምንም አይነት ነገር ላገኝ አልቻልኩም። እስኪ እናንተ ይሄ ምክንያት ሊሆን ይችላል ብላችሁ እስኪ ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። አንድ ሰውዬ ቲክቶክ ላይ አዶናይ በዚህ ሰዓት ይሄንን አድርግ ይሄንን አታድርግ የሚለው ሰው ያስፈልጋል፣ ሰዎች ተነስተውበታል፣ ስለዚህ ይሄንን ምክር ለአዶናይ አድርሱልኝ ብሎ ቪዲዮ ሰርቶ ነበረ። እስኪ እሱን ቪዲዮ ላሰማችሁ። አዶናይን በተመለከተ ከዚህ በኋላ ቪዲዮ መስራት አልፈልግም። ይህንን የመጨረሻ ቪዲዮ ስለሚሆን እባካችሁ ለአዶናይ እንዲደርስልኝ አድርጉልኝ። አዶናይን ብትሆን ከሰማሁና ካየኸው ምላሽን ብሰጠኝ በጣም ደስ ይለኛል። ካልሰጠህም ያው ስለማይመች ሊሆን ይችላል፣ ችግር የለውም። ዞሮ ዞሮ ግን ይሄ የመጨረሻ ቪዲዮ ይሆናል። ምናልባት የተለየ ነገር ካልመጣ በስተቀር ከዚህ በኋላ ደግሜ በዚህ ጉዳይ ላይ ማውራት አልፈልግም። እንዳጠቃላይ ግን ወጣቱን ትውልድ የመደገፍና ወጣቱን ትውልድ የማበረታታት ከፍተኛ ፍላጎት አለኝ። ወጣቶች በርቱ፣ ጀግናችሁን ጠብቁ ብዬ ነው የምላችሁ። ወደፊትም ደግሞ ሌሎች በርካታ ጀግኖችን ከማከላችሁ ታወጣላችሁ ብዬ አስባለሁ። ይሄ ለእናንተ የምሰጠው ምክርና አስተያየት ነው። አዶናይ ግን አንዳንድ ነገሮችን ትናንትና በአጋጣሚ በኔ ጋር እድሜ ኩያ የሆኑ በብዙ ትልልቅ ስራዎች ላይ የተሳተፉ የበሰሉ ትልልቅ ሰዎች ጋራ የመገናኘትና የማውራት አጋጣሚ ነበረኝና ስለ አዶናይ አጀንዳ እንዲነሳ ጠየቅኩኝና እኔ ራሴ ሐሳቡ ተነስቶ ተወያየንበት ማለት ነው። ስንወያይ ለአንተ የሚጠቅም በእርግጥ አንተ ምክር አልፈልግም መካሪዎቼ ብዙ ናቸው የሚል ነገር አምጥተሃል ከዚህ በፊት። ነገር ግን አሁን ብዙ መካሪ ያለህ አይመስልም። እየተደረጉ ያሉ ነገሮች ሲታዩ አንዳንድ ነጥቦችን ከነሱ ጋር ያነሳናቸውን ነገሮች ልንገርህና ይህንን ብትሰማው ደስ ይለኛል ማለት ነው። አንደኛው የመጀመሪያው ነገር ምንድነው መሰለህ? ቁጥር 1 በተለይ የመጨረሻው ደግሞ በጣም ወሳኝ ነው። እሱንም አዳምጠው። የመጀመሪያው ቁጥር 1 እያንዳንዱ ለሚከሰቱ ነገሮች ሪያክት አታድርግ፣ ስሜታዊ አትሆን፣ ምላሽ አትስጥ። ይሄ የመጀመሪያው ነገር ነው። አንድ ሰው ከብዙ ዓመታት በፊት ፍየሉን በቁሟ ከነ ህይወቷ ቆዳዋን ይገፍና ወደ ገበያ ይዟት ይወጣል። ወደ ገበያ ይዟት ሲወጣ በጣም ህዝብ ሁሉ እንዴት ቆዳዋ የተገፈፈ ፍየል እየተንቀሳቀሰች ሜዳ ላይ እንዴት ገበያ ላይ እንዴት አየናት ብሎ የሀገሩ ህዝብ ሙሉ ከበበውና ያ ገበያው ላይ ያለው ማለት ነው ከበበውና ተመለከተው። ሚስቱን ሊያስተምር የፈለገው ነገር ስለነበር ነው ያንን ያደረገው ያ ገበሬ። ከዚያ ቀጠለና በሚቀጥለው ቀን ይዞ በተመሳሳይ ሁኔታ ያቺኑ ፍየል እየነዳ ወደ ገበያ ይወጣል። ገበያ ሲወጣ ትናንትና ያዩ ሰዎች አይ ትናንትናዋ ፍየል ነች ብለው ሲሉ አዳዲስ ያላዩ ሰዎች ደግሞ ግር ብለው መተው ተመለከቱ፣ ከበቡት፣ አዩ ማለት ነው። በሶስተኛው ቀን ሲመጣ ሁሉም ሰዎች ያ ትናንትና የመጣችው የትናንትናው ፍየል ናት ብለው ዞር ብለው እንኳን ለማየት
ፍላጎት አልነበራቸውም። ስለዚህ ጉድ አንድ ሰሞን ነው እንደሚባለው አይነት ሰዎች የተወሰነ ጊዜ ባንተ ላይ ተነስተው ሊያወሩ የሆኑ ነገሮችን ሊሉ ይችላሉ። በተለይ ደግሞ ከእድገትህና እያገኘው ካለው እውቅና ጋር ተያይዞ የሚያነሷቸው ጥያቄዎችና የሚመጡ ቸፍቸፎች ሊኖሩ ይችላሉ። እነኛን ኢግኖር ማድረግ የመጀመሪያው ተግባር ነው አንዱ። እሱን ዝም በል። ብዙ ጊዜ ሪያክት አታድርግ። ስሜትህን በሙሉ ለሰው አታሳይ። አምጥተህ እዛ ላይ አታሳይ ነው። ግልጽ ልጅ እንደሆንክና የዋህ እንደሆንክ ይገባኛል። በዛ መልክ ነው የምረዳ። ነገር ግን በዛ መልክ አታምጣ። አንድ ሁለተኛ ለታላላቆች እየሰጠህ ያለው አክብሮት ጥሩ ነው። ነገር ግን የፈለገ ቢሆን ያንተ ትልቁ መሰረት የተጣለው በስግጥ ፍምስ ጉዳይ ላይ ስለሆነ ያንን እስከ መጨረሻ ድረስ ትክክለኛ መሆንህን ማሳመን በስራህ ማሳመን ነው እንጂ አንስተህ መጣልህ ትክክል ስላልሆነ መልሰህ ስግጥ ፍምስህን ይዘህ ጉዞህን ቀጥል። ነገር ግን አሁን እየተነሱ ያሉት ነገሮች የሚረብሹህና ሰላም የሚነሱህ ከሆነ አሁን የደረስክበት የፎሎወር ብዛት በጣም ጥሩ ስለሆነ እና ብዙ ሰዎችም ስላወቁህ ኦልሬዲ ስላወቁ ከዚህ በኋላ የምትጨምረው የፎሎወር ቁጥር እንዲህ አድርሼው ነበር ማለት ካልሆነ በስተቀር ያንተን ስራ ለመስራት የሚያበቃ የፎሎወር ቁጥር አለ። ሰዎች ደግሞ የወደዱ ሲመጡ በራሳቸው ጊዜ ራሳቸው ፈልገው መጥተው ይከተሉሃል፣ ያዳምጡሃል፣ ያዩሃል ማለት ነው። ስለዚህ በየቀኑ እንደ በፊቱ ውሎህን፣ አዳርህን፣ ሁኔታዎችን የሚገጥሙህን የምታያቸውን ነገሮች ሁሉ ወደ ሚዲያ አታምጣ። እስቲ ለተወሰነ ጊዜ ዝም ማለት ከቻልክ ለተወሰነ ጊዜ ዝም በልና ነገሮችን በጥንቃቄ መርምር። ቀጣይ ስራዎችን አቅድ። ከጀርባ መሰራት የሚገባቸውን ስራዎች ስራ። ሶስተኛ አሁን በዚህ እውቅና ደረጃ ላይ ስትደርስ ብዙ ሰዎች ማስታወቂያ እንዲሰራላቸው ወይንም አንተን ተገና አድርገው በአንተ ውስጥ ሆነው ድርጅታቸውን፣ ስራቸውንና አንዳንድ ነገሮቻቸውን ለማስተዋወቅ የሚፈልጉ ሰዎች በሽሚያ ወደ አንተ ሊመጡ ይችላሉ። አሁንም እነኚህን ሰዎች በጥሞና መመልከት ያስፈልጋል። አንዳንዶች ትልልቅ ኩባንያዎች ሆነው ነገር ግን ሀገራቸውን የሚጎዱ ለሀገርና ለሕዝብ የማይጠቅም ስራ የሚሰሩ ኩባንያዎች ሊሆኑ ይችላሉ። የኩባንያዎቹን ማንነት፣ የጀርባ ታሪካቸውንና ፍላጎታቸው ምን እንደሆነም ምን እየሰሩ እንዳሉ ይህን ማጤንም አንተም አታውቁም እንኳን ሌሎች ሰዎችን ማማከር ያስፈልጋል። የመጡ ኩባንያዎችን ሁሉ ከአንተ ጉዳይ ጋር አታያይዝ። አንተ ጋር አምጥተህ አታያይዝ። የቴሌቪዥን ጣቢያዎችና ሬዲዮ ጣቢያዎች እኮ ማስታወቂያ ሲሰሩ ማስታወቂያዎች አስነጋሪዎችን ይመረምራሉ። ገንዘብ ይዘው ስለመጡ ወይም የሚያጓጓ ቻሌንጅ ይዘው ስለመጡ ብቻ ተቀብለው አያስተናግዱም። የሚያደርጉት ምንድነው? ድርጅቶቹ ምንድናቸው? ህጋዊ ናቸው ወይ? ለሀገር ምን ያህል ጥቅም ያበረክታሉ? የትኞቹ ናቸው? ወይስ ከወንጀል ጋር የተያያዘ ነገር አላቸው ወይ የላቸውም የሚለው። ምክንያቱም በሰዎች ጥፋት አንተ ተይዘህ የማይሆን ነገር ውስጥ እንዳትገባ፣ ስራ እንዳይሰናከልብህ፣ ቅድህ እንዳይበላሽብህ ከአንተ ጋር እንዲያያዙ እንዲገናኙ የምትጋብዛቸውን ኩባንያዎች ምረጥ። ልብ ብለህ ተመልከት። የመጡ ቻሌንጆችን ሁሉ አታስተናግድ። ሌላው ደግሞ በጎ አድራጎት በእርግጥ የብዙ ሰዎችን ልብ ይነካል። አንተ በጎ ለመስራት ከሆነ የመጣው በእርግጥ የበጎ አድራጎቱን ስራ ቀጥልበት። ነገር ግን የበጎ አድራጎት ስራ ባይትሰልፍ ጥሩ ሆኖ ያለ በራሱ ጥሩ ሆኖ ያለ ነገር ግን ለሀገር ደግሞ አንተ የተሻለ ነገር ማበርከት ትችላለህ። ሰርተህ የምታሰራ ትልልቅ የቢዝነስ ኩባንያዎችን የምታቋቁምና የምትመራ ሰው ልትሆን ትችላለህ ብዬ አስባለሁ። ከነገ ወዲያ እንደዛ ማሰብ ያስፈልጋል። በጎ አድራጎትን የሚሰሩ በጣም ብዙ ሰዎች አሉ። አንተም መስራት መጥፎ አይደለም፣ ግን እሱም ባለበት አድርጎ ግን ደግሞ ትላልቅ ቢዝነሶችን ሰርቶ የሚያሰራ መርዳትን ብቻ ሳይሆን ሰዎችን ስራ እንዲፈጥሩ ስራ እንዲሰሩ ይህ የሚያደርግ ወይንም ደግሞ የመስራትን ተነሳሽነት የሚፈጥር ያንተን የሆነ የቢዝነስ ስራዎችን የራስ የሆነ የቢዝነስ ስራዎችን ከትንሽ እስከ ትልቅ ድረስ መመስረት ትችላለህ። ኮላቦሬሽን ከሌሎች ሰዎች ጋር መተባበር የምትችልበትን ሲቹዌሽን ፈጥረሃል። የሚወዱ ሰዎች መጥተዋል። የገንዘብ እጥረት ሊያገጥምህ ይችላል። በዛም ሰዎች ካንተ ጋር አብረው ለመስራት ፍላጎት ይኖራቸዋል። እንዲህ አይነት ነገሮችን ትላልቅ ኩባንያዎችን ግን ደግሞ በጥንቃቄ መርጠህ ለመስራት ሞክር።
ይህንን ነው የምመክርህ። ከዚህ በኋላ ተመልሼ በአዶናይና በአዶናይ ጉዳይ ምንም አይነት ቪዲዮ አልሰራም ብያለሁ። ይህንን ከተመለከትከውና ካየኸው ምላሽን እጠብቃለሁ። ወደኸውም ከሆነ ጠልተኸውም ከሆነ ያለህን አስተያየት እንድትሰጥበት እፈልጋለሁ። ምንም አስተያየትም ካልሰጠህም ኢትስ ኦኬ። ዞሮ ዞሮ ግን ከዚህ በኋላ በዚህ ጉዳይ ላይ አልሰራም፣ ምናልባት የተለየ ነገር ካልመጣ በስተቀር። አመሰግናለሁ። ፎሎ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። አዶናይ ጋር እንዲደርስ ደግሞ ሪፖስት አድርጉልኝ። አመሰግናለሁ። መልካም ቀን። እንግዲህ ማይ ፋሚሊ የዛሬ ቪዲዮቻችን ይህንን ይመስል ነበረ። ነገሮች ቀላል እንዲሆኑላቸው መልካም ምኞቴ ነው። ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።